ኃላፊነቱን ተወጥቷል ማለት ነው። ፈኢን ኢህተደይቱም ፈሊአንፉሲኩም ቅን የሆናችሁ የተቀናችሁ እንደሆነ ለራሳችሁ ነው። ወኢን አሰእቱም ፈዐለይሃ ክፉ የሰራችሁ እንደሆነ በነፍሳችሁ ላይ ክፉ ሰራችሁ ማለት ነው። የተከለከለውን ነገርን የተከለከለው የብስ አውሬ ነው። የሚፈቀደው ደግሞ ይመጣል ነው። አንድ ሰው እንኳ ካዕባን ሐጅ ሳያደርግ ቢቀር ቤቱ ባዶውን ቢቀር በአንድ ዓመት አላህ ችግር ይፈጥራል። እንደውም ለሱ ተብሎ የታደነ እንደሆነ ያደነው ሰው ሐላል ቢሆን እንኳን ሙህሪም ባይሆንም መብላቱ ክልክል ይሆናል። ለምን? ያደነው ለሱ ስለሆነ። ሊየዕለመ አላሁ መን የኻፉሁ ቢልገይብ አለ። ይህን የሚያደርገው አላህ ሊያውቅ ነው በሩቅ የሚፈራውን አለ። ቁርአን አልሐምዱሊላሂ ረቢል ዓለሚን ወልዓቂበቱ ሊልሙተቂን ወላ ዑድዋነ ኢላ ዐለል ዛሊሚን ወአሽሀዱ አን ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለሁል መሊኩል ሐቁል ሙቢን وأشهد أن نبينا وحبيبنا محمدا عبده ورسوله الصادق الوعد الأمين صلوات الله وسلامه عليه وعلى آله وأصحابه الغر الميامين ومن تبعهم بإحسان إلى يوم الدين. أما بعد فقد وقفنا عند قول الله سبحانه وتعالى من سورة المائدة ليس على الذين آمنوا وعملوا الصالحات وأطيعوا الله والرسول عفوا وأطيعوا الله وأطيعوا الرسول فاحذروا فإن توليتم فاعلموا أنما على رسولنا بلاغ مبين ملو لا ينبر يقومون مالتنا وأطيعوا الله وأطيعوا الرسول ألا أننا ملكتنيون تززوا إلى واحذروا تتنققوا ألا أننا ملكتنيون تمنكفنا በእነሱ ላይ ተማመጽ ተጠንቀቁ ነው። ፈኢን ተወለይቱም ብታፈነግጡና አንታዘዝም ብትሉ ፈዕለሙ ወቁ አነማ ዐላ ረሱሊነል በላጉል ሙቢን በመላእክተኛችን ላይ ግልጽ የሆነ ማድረስ ብቻ ነው ያለበት። ይሄን ወቁ ማድረስ እንጂ ሌላ እንደሌለበት ወቁ ማለት ነው። እሱ ደግሞ አድርሷል፣ አይጠየቅም። የምትጠየቁት እናንተ ናችሁ ማለት ነው። ጧዓቱላሂ ወጧዓቱ ረሱሊሂ ዋሂደቱን አላህን መታዘዝ ነቢዩን መታዘዝ አንድ ናቸው። ለምን? ነቢያችን አላህ ያዘዘውን ነው የሚያዙት፣ የሚከለክሉትም አላህ የከለከለውን ነው። ፈመን አጧዐ አላህ ፈቀድ አጧዐ ረሱል አላህን ተታዘዘ ነቢዩን ታዘዘ። ወመን አጧዐ ረሱለ ፈቀድ አጧዐ አላህ መላእክተኛውን የታዘዘ ሰው በእርግጥ አላህን ታዟል ማለት ነው። وذلك شامل للقيام بما أمر الله به ورسوله من الأعمال. ይሄ እንግዲህ ጧዓ ማለት አላህ በሱ ያዘዘበትን ነገር መስራት፣ መላእክተኛው ያዘዙበትን ነገር መስራትን ያካትታል። ተስራም ወልአቅዋል ዛሂረቲ ወልባጢና ተንግግርም ግልጽ የሆኑ ንግግሮችም አሉ፣ ግልጽ ያልሆኑ ንግግሮች በልብ የሚያዙ እነዛን ሁሉ ነብዩና አላህ ያዘዟቸው ተሆኑ እነዛን መስራት ጧዓ ይባላል። አልዋጂበቲ ወልሙስተሐባ ግዴታ የሚሆኑ አሉ፣ የሚወደዱ ነገሮች አሉ። እነዛን ሁሉ መፈጸም አላህን መታዘዝ ነብዩን መታዘዝ ይባላል። ዋጅብም እንደ ዋጅብነቱ ነው፣ ሱናም እንደ ሱናነቱ መታዘዝ ሰዋብ የሚያስገኝ ነገርና አላህ ጋር የሚያቀርብ ነገር ነው። አንዳንድ ሰዎች ሱና ተሆነ የለም ቢባል ምን አለ፣ ሱና ተሆነ ቢቀር ምን አለ እያሉ የሚሸራርፉ ሰዎች አሉ። ሱናም ቢሆን እንደ ሱናነቱ መሰራት አለበት እንጂ ሰውየው በስንፍና የተወው እንደሆነ ሰዋብ ይቀርበታል እንጂ ወንጀለኛ አይሆንም። ግን የሚሰሩትን ሰዎች መቃወም የለበትም። የሚሰሩትን ሰዎች ትክክል ማለት የምትሰሩት ማለት ወንጀል ነው። ሙስተሐብም ቢሆን ሱናም ቢሆን ማለት ነው። ብዙ ነገሮች አሉ። ለምሳሌ እንግዲህ ሱና የሆኑ ነገሮች ተሱንታ ፈርድ በፊት ቀብልያ የሚባል አለ፣ ባዕድያ የሚባል ሱናዎች አሉ። እነሱን የሚሰራ ሰው ትልቅ ደመወዝ ያገኝበታል። በስንፍና የተወው እንደሆነ ይጎልበታል። ግን የሚሰሩትን ሰው የሚቃወም ተሆነስ ወንጀለኛ ነው የሚሆነው። ስለዚህ ግርዛትም ቢሆን ምሳሌ ሴትም ይሁን ወንድ ግርዛት መሽሩዕ ነው በሸሪዓችን።
አንዳንዶቹ ዋጅብ ነው ቢሉም አንዳንዶቹ ሱና ነው ቢሉም አንዳንዶቹ ደግሞ መክሩማ ነው የሚከበር ክብር ነው ቢሉም በሸሪዓችን ውስጥ አለ። በሸሪዓ ውስጥ ያለውን ነገር የሚሰራ ሰው ይመሰገናል፣ ደመወዝም ያገኝበታል። የሚሰራውን ግን መስራት የለበትም የሚል ሰው ይሄ አመፀኛ ነው፣ ሸሪዓ ይጥሳል ማለት ነው። ሱናም ቢሆን ለምን ይከለከላል? والمستحبة المتعلقة بحقوق الله وحقوق خلقه ያለህን መብቶችን ይመስል የሰው መብትን ቢመስል والانتهاء أما نهى الله ተከለከለው ነገር መከልከል ورسوله عنه كذلك መላእክተኛው የከለከለውም እንደዚሁ وهذا الأمر أعم الأوامر ይህ ትእዛዝ እንግዲህ በጣም አዳራሽ የሆነ ትእዛዝ ነው። فإنه كما ترى يدخل فيه كل أمر ونهي ትእዛዝ የሚለውምና ክልክላት የሚለውም ይገባል። وظاهر وباطن ግልጽ የሆነውም ስውር የሆነውም وقوله واحذروا أي من معصية الله ومعصية رسوله ተጠንቀቁ ማለት አላህን ተመወንጀል መላእክተኛውን ተመወንጀል ተጠንቀቁ ማለት ነው። فإن في ذلك الشر والخسران المبين አላህን መወንጀልና መላእክተኛውን መንቀፍ ግልጽ የሆነ ኪሳራ አለበት። አላህን የማይታዘዝ ነብዩን የማይታዘዝ የከሰረ ነው ማለት ነው። فإن توليتم عما أمرتم به ونهيتم عنه ተታዘዛችሁበት ነገርና ተተከለከላችሁት ነገር ብታፈነግጡ ማለት የተከለከላችሁትን ማትሰሩ ከሆናችሁ የታዘዛችሁትን የምትፈጽሙ ከሆናችሁ ማለት ነው። فاعلموا أنما على رسولنا البلاغ المبين በመላእክተኛችን ላይ ግልጽ የሆነ ማስተላለፍ ብቻ ነው ያለበት። እሱ አይጠየቅም፣ እናንተ ትጠየቃላችሁ ይሄን ወቁ ይላል። وقد أدى ذلك መሐመድ መላእክተኛው ደግሞ ይሄን ፈጽሟል፣ ኃላፊነቱን ተወጥቷል ማለት ነው። فإن اهتديتم فلأنفسكم ቅን የሆናችሁ የተቀናችሁ እንደሆነ ተራሳችሁ ነው ለራሳችሁ ነው። وإن أسأتم فعليها ክፉ የሰራችሁ እንደሆነ በነፍሳችሁ ላይ ክፉ ሰራችሁ ማለት ነው። والله هو الذي يحاسبكم የሚመራመራችሁ አላህ ነው፣ የሚተሳሰባችሁ አላህ ነው። والرسول قد أدى ما عليه መላእክተኛው ግን ያለበትን አድርሷል። وما حمل به የተጫነውን የተሸከመውን ነገር ሰርቷል። እናንተ ናችሁ የምትጠየቁት ብለህ ንገራቸው ይላል አላህ ሱብሓነሁ ወተዓላ። ليس على الذين آمنوا በእነዚያ ባመኑት ሰዎች ላይ ወንጀል የለም። وعملوا الصالحات جناح አምነው መልካም ስራ ለሰሩ ሰዎች በሰሩ ሰዎች ላይ ወንጀል የለባቸውም። فيما طعموا በተመገቡት ነገር ይላል። እንግዲህ እዛ ስለ ኸምርና ስለ መይሲር ተናግሯል ባለፈው። ኸምር እየጠጡ ሳይከለከል በፊት የሞቱ ሰዎች አሉ። ኸምርም እየሸጡ በገንዘብ አግኝተው እየበሉ የሞቱ ይኖራሉ። መይሲርም ደግሞ ሳይከለከል በፊት ይሄ ኪሳራ የሚባለውን እየተጫወቱ አሸንፈው ገንዘብ አግኝተው በልተው ሊሆን ይችላል። አሁን ተተከለከለ በኋላ ኢማናቸው ጥሩ ተሆነና የታዘዙትን ከሰሩ ባለፈው አያዙ ማለት ነው። ጁናሁም ፊማ ጡዒሙ አለ ኢዛ መተቀው ወደፊት በሚለው አላህን በሚታዘዙት አላህን የተጠነቀቁ ጊዜና የፈሩ ጊዜ ወአመኑ በኢማናቸው የቀጠሉ ጊዜ ቀጥ ያሉ እንደሆነ ወአሚሉ ሷሊሃቲ መልካም ስራን የሰሩ ጊዜ ይላል። ثم اتقوا አሁንም ደግሞ አላህን የፈሩ ጊዜ ወአመኑ ያመኑ እንደሆነ በሚታመንበት ሁሉ ثم اتقوا ተክራር ነው መጅሚ ለማጠናከር ነው። ደግሞ አላህን የፈሩ እንደሆነ ወአህሰኑ ያሳመሩ እንደሆነ ስራቸውን ያሳመሩ ከሆነ ለኸልቅም በጎ ስራ የሚሰሩ ከሆነ ስራቸውን ለአላህ ብለው የሚሰሩ ከሆነ ባለፈው በበሉት ነገርና ባለፈው ላይ በሰሩ ስራ እያዙ ምነው የሚለው በጠጡትም والله يحب المحسنين አላህ መልካም ሰሪዎችን ይወዳል። ለአላህ ብለው የሚሰሩትን ስራ የሚያሳምሩትን ለሰው በጎ ስራ የሚሰሩትን ይወዳልና ይላል።
لما نزل تحريم الخمر والنهي الأكيد والتشديد فيه خمر حرام ነው የሚል ህግ የወረደ ጊዜ በጣም የተነከረ የሆነ ክልከላ خمرን ሲመጣ ጊዜ ተመና ኡናሱን من المؤمنين ተሙእሚኖች የሆኑ ሰዎች ተመኙ ወደዱ አየዕለሙ حال إخوانهم የወንድሞቻቸውን ባህሪ ምን እንደሆነ ሊያውቁ ፈለጉ ተመኙ الذين ماتوا على الإسلام قبل تحريم الخمر وهم يشربونها خمر حرام ሳትሆን በፊት እየጠጧት የሞቱ ወንድሞቻችን አሉና የነሱ ባህሪ አሁን አላህ ዘንድ እንዴት ነው ብለው ማወቅ ፈለጉ ምሯቸዋል ወይስ ይቀጣቸዋል የሚለው ማለት ነው الله هنا ورديت هذا من يلباቸው النص ሳይከለከል ስለሆነ የጠጡት አይጠየቁም ማለት فأنزل الله هذه الآية وأخبر تعالى أنه ليس على الذين آمنوا وعملوا الصالحات جناح أي حرج وإثم ወንጀል የለባቸውም ሳይከለከል በፊት በሰሩት ማለት ነው فيما طعموا من الخمر والميسر ተخمر በበሉት خمر እንግዲህ ሽጠው ሊበሉ ይችላሉ መጠጣቱም አለ መይሲር ደግሞ ገንዘብ ነው የሚገኝበት በዛ በልተው ሊሆን ይችላል በዛ እንግዲህ ምንም የለባቸው قبل تحريمهما ولما كان نفي الجناح يشمل المذكورات وغيرها جناح ደግሞ የለባቸው ወንጀል የለባቸው ሲል እነዛን خمرንና መይሲርን ብቻ ሊሆን ይችላል እነሱንም ደግሞ ሆኖ ሌላም ሊሆን ስለሚችል ቀየደ ذلك بقوله إذا ما اتقوا على ለወደፊት ያለውን ግን መጠንቀቅ አለባቸው ያለፈውን ነው የማርናቸው እንጂ ማለት ነው إذا ما اتقوا وآمنوا وعملوا الصالحات أي بشرط أنهم تاركون للمعاصي ወንጀልን የሚተው በመሆናቸው ነው ሙእሚኑነ ቢላሂ ኢማናን ሶሒሃ በአላህ ደግሞ ጥሩ የሆነ እምነት አማኞች በመሆናቸው ሸርጥ ነው ሙጂበን ለሁም ዐመለ ሷሊሃት መልካም ስራን ለመስራት የሚያረጋግጥ የሆነ ኢማን ያላቸው ጊዜ ነው ثم استمروا على ذلك በዚሁ ላይ ደግሞ እስከሚሞቱ ድረስ የቀጠሉ እንደሆነ ነው وإلا فقد يتصف العبد بذلك في وقت دون آخر አለዛ አንዳንድ ሰው በአንድ ወቅት ላይ ጥሩ ሰው ሊሆን ይችላል በሌላ ጊዜ ደግሞ ሊያፈርስ ይችላል ነው فلا يكفي حتى يكون كذلك حتى يأتيه أجله ጊዜው እስከሚመጣ ድረስ ቀጥ ያለ መሆን አለበት ሊማር ዘንድ ويدوم على إحسانه فإن الله يحب المحسنين في عبادة الخالق الله سبحانه وتعالى ፈጣሪን በማምለክ በጣም አሳማሪ የሆኑትን ይወዳቸዋልና المحسنين في نفع العبيد ያላህን ባሮችን በመጥቀም ደግሞ አሳማሪ የሆኑትን ይወዳል ሶደቃ የሚሰድቁትን የተቸገረ የሚረዱትን ማለት ነው እንግዲህ ወንድሞቻቸውን በመጥቀም የሚታገሉትን ይወዳቸዋል ويدخل في هذه الآية الكريمة በዚች አያት ላይ ይገባል من طعم من طعم محرم أو فعل غيره بعد من طعم المحرم ማለት ነበረበት من طعم ብሎታል محرم حرام የሆነን የበላ أو فعل غيره بعد التحريم حرام ተሆነ በኋላ ሌላ ነገር የሰራ حرام ነገር ثم اعترف بذنبه ባይሆን በወንጀሉ አመነ ሰርቶ ነበር ወንጀሉ ነበር አምኛለሁ በወንጀሌ ብሎ ወጥቶበተ وتاب إلى الله ወደ አላህ ተመለሰ ይሄም ይማራል واتقى وآمن وعمل صالحا አላህን ፈርቶ ያመነ ጊዜ መልካም የሰራን فإن الله يغفر له الله በየጊዜው እንደሃለውን ይመራል ويرتفع عنه الاسم في ذلك ወንጀሉ ይነሳለታል ማለት ነው በየጊዜው ነው ለዚህ ለኸምር ብቻም አይደለ በማንኛውም ጊዜ በወንጀል የወነጀለ ሰው ወንጀሉን አምኖ ወንጀለኛ ነኝ ብሎ የተጸጸተ ከሆነ እስከ ቂያማ ቀን ድረስ የምህረት ይገኛል ማለት ነው ለማንኛውም ወንጀል ለኸምር ብቻም አይደለም ዚናም ሊሆን ይችላል ሰው እንግዲህ መደብደብ የሰው መስረቅም ምናምን ሊሆን ይችላል ያን ሁሉ እንግዲህ የሰው ገንዘብ ተመለሰና ታንጀቱ ተመለሰ ወደ አላህ የማይማርበት ምክንያት የለም ማለት ነው
ተዝህ በመቀጠል ደግሞ አላህ ሱብሓነሁ ወተዓላ ሚነኑን ነው የሚነግረን በባሮቹ ላይ የዋለውን ውለታ ይነግረናል። በሚመጡት አያቶች ላይ በቀዷእ እና በቀደር ወደፊት ምን እንደሚሰራ ሊታዘዙት ዘንድ እና ደግሞ በአውቀው እንዲገቡ በትምህርት የሚሰሩትን ነገር ሁሉ በእውቀት እንዲሰሩ ያመነ ሰው ደግሞ አምኖ አውቆ እንዲያምን እምቢ ያለ ሰው ደግሞ ተነግሮት ማስረጃ አግኝቶ እምቢ ብሎ እንዲሄድ ለማድረግ ነው አሁን ወደፊት የሚናገረው ማለት ነው። ያ አዩሃ አለዚነ አመኑ አለ እናንተ ያመናችሁ ሆይ ይላል። ለየብሉወነኩም ላሁ ይላል። አለ ወደፊት የሚሰራው ነው የሚነግራቸው። ይፈትናችኋል፣ አላህ ይፈትናችኋል። ቢሸይኢን በአንድ ነገር ሚነ ሶይዲ ታውሬ ይላል። ተናሉሁ አይዲኩም ወሪማሑኩም እጆቻችሁና ጦሮቻችሁ የሚያገኙት የሆነ ይላል። እንግዲህ በሐጅ ላይ እና ወይም ዑምራ በሐረመ ጊዜ አንድ ሰው ያን እንትን ሐጁን እስከሚጨርስ ወይ ዑምራውን እስከሚጨርስ አውሬ መግደል ክልክል ነው አይደል? በዛ ሰዓት ክልክል መሆኑን ያውቃል ሰውየው። ሲሄድ ወደ መካ ሲሄድ መንገድ ላይ አውሬ ሊያገኝ ይችላል። አላህ ሲፈትናቸው ነው። ይፈትናችኋል። አውሬው በእጃችሁ እስከምትጨብጡት ድረስ ወደ እናንተ እየቀረበ ያጎመጃችኋል ማለት ነው። ይኸውም ደግሞ ጦር ወርውራችሁ የምትመቱበት ቀድር ድረስ ይቀርብና ይታያችኋል። አላህን ፈርታችሁ ስተውት እንደሆነ ወይንም ስጋ ፈልጋችሁ አላህን ማትፈሩ ናችሁ ትይዙት እንደው ትገሉት እንደው ለያችሁ ነው የሚለው አላህ ሱብሓነሁ ወተዓላ። ይሄን ያመጣባቸዋል፣ ተጠንቀቁ አለ። ሊየዕለመ አላሁ መን የኻፉሁ ቢልገይብ አለ። ይሄን የሚያደርገው አላህ ሊያውቅ ነው በሩቅ የሚፈራውን አለ። አላህን ሳያየው በሩቁ የሚፈራውን ለማወቅ ነው። ግልጽ ሊያደርገው ነው እውቀቱን ማለት ነው እንጂ አላህ ባይፈትንም ያውቃል። ፈመን ኢዕተዳ ባዕደ ዛሊክ ከዚህ በኋላ ድንበር ያለፈ ሰው የተከለከለን የሰራ ፈለሁ ዐዛቡን አሊሙን ለሱ በጣም አሳማሚ ቅጣት አለው። የተከለከለውን ነገር ተተነገረው በኋላ ሐራም መሆኑን እያወቀ የሰራ ነው ማለት ነው። ያ አዩሃ አለዚነ አመኑ አላሁኑም እናንተ ያመናችሁ ሆይ ላ ተቅቱሉ ሶይደ ወአንቱም ሁሩም አውሬን አትግደሉ እናንተ ሐጅ ወይን ዑምራ ያሰባችሁ ናችሁ ሐጃችሁን ሳትጨርሱ ዑምራውን ሳትጨርሱ አውሬ አትግደሉ አላቸው። ወመን ቀተለሁ ሚንኩም ተናንተ የገደለው አውሬን የገደለው ሙተዓሚደን ሲታወቀው ማለት ነው። ፈጀዛኡን ሚስሉ ማ ቀተለ ጀዛኡን ፈዐለይሂ ጀዛኡን ጀዛ አለበት ቅጣት አለበት ማለት ነው። መክፈል ክፍያ አለበት። ሚስሉ ማ ቀተለ የገደለው አውሬ ቢጤ አለበት። ሚነ ነዓሚ ተቤት እንስሳዎች ማለት ነው። እንግዲህ የቤት እንስሳዎች ማለት የቤት እንስሳ ከብት አለ፣ ፍየል አለ፣ በግ አለ፣ ግመል አለ አይደል? ታውሬዎች እነዚህ አንዱን የሚመስል የገደለ እንደሆነ ተቤቱ መክፈል አለበት ማለት ነው። ያን ማረድ ያለበት። ይሄ ያልተገኘ እንደሆነ ቂማውን ዋጋውን መክፈል አለበት ነው። የሕኩሙ ቢሂ ዘዋ ዐድሊ ሚንኩም ማለት ሚስል ነው ብለው አምሳያ ነው ብለው በሱ ይፈርዳሉ። ሁለት ተናንተ ፍትሐዊ የሆኑ ውሸት የማያውቁ አላህን የሚፈሩ መገመት የሚችሉ ይፈርዳሉ። ሀዲየን ያ እንስሳ ወደ መካ የሚነዳ እንስሳ ሲሆን ባሊገል ከዕበቲ ወደ ካዕባ የሚደርስ ማለት ነው። ሙራዱ ካዕባ በማለት እዚህ ላይ ሐረሙን በአጠቃላይ መካን ነው ብለዋል። ለዛ ካዕባ ላይ መቼም አይታረድምና አው ከፋረቱን ወይ ሌላ ቅጣት ማስተሰር ያለበት ተርዲ ሌላ የሆነ ጧዓሙ መሳኪነ ደሃዎችን መመገብ ማለት ነው። አው አድሉ ዛሊክ ወይ ይሄንን ምስኪንን ማብላት ጋር እኩል የሚሆን የሚመዝን ሺያመን ተጦም በኩል ይላል። ያ የወጅብበት ገንዘብ ይገመትና ምን ያህል ይሆናል
6 ቀን ቀድር የሚያጾም 7 ቀን የሚያጾም ከሆነ ያንን ይጾማል ማለት ነው። የሚከፍለው ለመመገቡ ተቀረ ሊየዙቀ ወባለ አምሪሂ ይሄን አላህ ያዘዘው ለምንድነው? ይሄ ሰውዬ የሥራውን ውጤትና ቅጣት እንዲቀምስ ነው። አላህ የከለከለውን ነገር ስለሰራ ነው። አፈላሁ አማ ሰለፍ አላህ ታለፈው መቼም አያት ሳይመጣ ክልክል ነው የሚለው ሳይመጣ ታለፈው ነገር ይቅርታ አድርጓል ይላል። ወመን አደ አያቱ ተመጣ በኋላ የተመለሰ ሰው ፈየንተቂሙ ላሁ ሚንሁ አላህ ተሱ ይበቀላል። የቂያማ ቀን ይበቀለዋል። ወላሁ ዐዚዙን አላህ አሸናፊ ጌታ ነው። እሱን የሚያሸንፍ የለም። ታግሎ የሚያሸንፈው የለም። ሸሽቶ የሚያመልጠውም የለም። ዙ ኢንቲቃም የበቀል ባለቤት ነው። የወነጀሉትን ሰው የመበቀል ይችላል ማለት ነው። ኡሒለ ለኩም ሰይዱል ባህሪ የተከለከለውን ነገርን የተከለከለው የብስ አውሬ ነው። የሚፈቀደው ደግሞ ሊመጣለ ነው። ኡሒለ ለኩም ሰይዱል ባህሪ ለእናንተ የባህር አውሬ ተፈቅዷል። ሐጅም ብታሐረሙ ኡምራም ብታሐረሙ ባታሐረሙ ወጠዓሙሁ ምግቡ ባህር ውስጥ ያለው የሚበላው ነገር ተፈቅዷል። መታዕን ለኩም እናንተን ለማጣቀም ወሊሰያረቲ ለጉዞኛዎችን በመንገድ ለሚሄዱ ሁሉ አለ። ወሑሪመ ዐለይኩም ሰይዱል በሪ የየብስ አውሬ በእናንተ ላይ እርም ሆኗል። ማዱምቱም ሁሩማ ሐጅ ወይ ዑምራ የነየታችሁ ናቸው እስተዘወተራችሁ ድረስ። ወተቁላህ በመጨረሻ ላይ አንድ አያት አንድ ሁክም ተናግሮ አላህ ወተቁላህ ይላል። ብዙ ቦታ ላይ ተቅዋ ያስፈልጋል። ትእዛዝም ላይ ተቅዋ ያስፈልጋል። የሚከለከል ነገር ላይም ተቅዋ ያስፈልጋል ማለት ነው። ወተቁላህ አለዚ ኢለይሂ ቱሕሸሩን ያን ወደሱ የምትሰበሰቡበት የሆነውን ጌታ አላህን ፍሩ፣ ተጠንቀቁ። ያዘዛችሁን በመስራት የከለከላችሁን በመተው ይላል። የታዘዝነውን ነገር ስንሰራ በተቅዋ ነው መሰራት ያለበት፣ ተጠንቅቆ መሆን አለበት። የተከለከልነውን ነገር ስንከለከልም አላህን ፈርተን መተው እንዳለብን ለማመልከት ነው። በየቦታው ወተቁላህ የሚለው ሀዛ እንግዲህ ሚነኑላሂ ዐላ ዒባዲሂ ሚን ሚነኒላሂ ዐላ ዒባዲሂ ይሄ ራሱ አሁን የተናገረው ነገር በባሮቹ ላይ አላህ የዋለው ውለታ ነው፣ ጸጋ ነው። አን አኽበረሁም ቢማ ሰየፍዐሉ ቀዷአን ወቀደራ ወደፊት የሚሰራውን ነገር ስለነገራቸው ወደፊት ይህን እናደርጋለሁ ብሎ መናገሩ ጸጋ ነው። ለመጠንቀቅ ይመቻልና ሊዩጢዑሁ ወዩቅዲሙ ዐላ በሲረቲን እንዲታዘዙትና በእውቀት እንዲገቡበት ነው ያን ነገር። ወየህሊከ መን ሐለከ ዐን በይነቲን የጠመመ ሰው ደግሞ ተማስረጃ ተነስቶ ምንም ምክንያት እንዳይኖረው ተማስረጃ እንዲጠምና እንዲጠፋ። ወየሕያ መን ሐየ ዐን በይነቲን የሚያምን ሰው ተማስረጃ እንዲያምን ነው። ፈቃለ ተዓላ ያ አዩሃ አለዚነ አመኑ ይላል ላቡደ የኽተቢረ አላሁ ኢማነኩም አላህ ስብሓነሁ ወተዓላ ሳይፈትናችሁ አይቀርም። አምነናል በማለታችሁ ብቻ የሚተዋችሁ እንዳይመስላችሁ ኢማናችሁን ይፈትናል አለ። እንደው አምነናል በማለት ብቻማ ነገሩ ቢቀርና መዳን ቢገኝ ኑሮ ሁሉ ሰው ነጃ ይወጣ ነበር። ግን ለኢማን ምልክት አለው፣ ፈተና አለው። አየኽተቢረ አላሁ ኢማነኩም ለየብልወነኩም አላሁ ቢሸይእ ሚነ ሶይዲ አይ ቢሸይኢን ገይሪ ከሲር ያውም እሱ አዛኝ ስለሆነ በብዙ ነገር አይደለም የሚፈትናችሁ፣ በትንሽ ነገር ነው አለ። ያን ትንሽ ነገርም የተዋጣችሁ እንደሆነ ታለፋላችሁ ተፈተና። ያችን ደግሞ ታልተዋጣችኋትና ተፈተና ታላለፋችሁ ትወድቃላችሁ ነው። ስለዚህ ነው አላህ ዝም ብሎ አምኛለሁ በማለት አይተውም። በብዙ ቦታ ላይ እንዲላል አይሕሰቡ አሐሲበ ናሱ አዩትረኩ አየቁሉ አመና ወሁም ላ ዩፍተኑን ብሏል። ፈተኩኑ ሚሕነተ የሲራ ተኽፊፈን ሚንሁ ተዓላ ወሉጥፋ ትንሽ ፈተና ነው የምትሆነው ለማቃለል። ወዛሊከ ሰይዱ አለዚ የብተሊኩም አላሁ ቢሂ ተናሉሁ አይዲኩም ወሪማሁኩም ማለት ይኸው ፈተና ነው እንግዲህ። የተከለከለ ነገር
ባጠገብህ እየመጣ ስታየው የሚፈለግ ሆኖ ነፍስ የምትወደው ሆኖ በእጅህ እስከምትይዘው ድረስ በጦርህ ወርወርህ እስከምትወጋው ድረስ መቅረብ አላህ ደግሞ ከልክሏል። በዛ ሰዓት በጣም ነፍሲቱ ትከጅላለች። ያን ማሸነፍ በጣም ከባድ ነው ማለት ነው። እንግዲህ አንዲት አንተ ወጣት ነህ፣ ስሜት በዝቶብሃል። አንዲት በጣም ቆንጆ የሆነ ሴት ባጠገብህ ተቀምጣ ሌላ ሰው ሳይኖር እሷም ደግሞ ፍላጎት እያላት ምንም ሰው የማያያችሁ ሆኖ በዛ ሰዓት ያችን ሴት አላህን ፈርቶ መተው ከባድ ፈተና ነው። የሚበላ ነገርም እንደዚሁ ነው። መብላት እየፈለገ በጣም ደስ የሚል ነገር ቀርቦ አላህን ፈርቶ መተው ከባድ ፈተና ነው የሚለው አላህ። ተናሉሁ አይዲኩም ወሪማሁኩም ማለት አይ ተተመከኑነ ሚን ሰይዲሂ ሊየቲመ ቢዛሊከ ልብትላ የብትላ ፈተናው እንዲሞላ ነው። ላ ገይረ መቅዱርን ዐለይህ ቢየዲን ወላ ሩምሕ ፈላ የብቃ ሊልብትላኢ ፋኢዳ። ኢብትላእ እንግዲህ ይኸው ነው። ነገሩ ተመቻችቶ ላላህ ብሎ ሲተው እኮ ነው ሰውየው ፈተና አለፈ የሚባለው። ተለለማ ምኑን ተፈተነ ይባላል። ባጠገቡ ኑሮ ሲተው ነው ተመችቶት ችሎ ያ ወንጀል ለመፈጸም የቻለ የተወ ጊዜ ነው ተፈተና አለፈ የሚባለው። ثم ذكر الحكمة في ذلك الابتلاء حكمውን ደግሞ ነገረ በዛ የፈተናውን ጥበብ فقال ليعلم الله አላህ ሊያውቅ ነው ዒልመን ዛሂረን ሊልኸልቂ ለፍጥረታት ግልጽ የሆነ እውቀት ሊያውቅ ማለቱ ነው እንጂ ባይፈትንም እሱ ዘንድ እውቀት አለ። የተረተቡ ዐለይህ ሰዋቡ ወልዒቃብ ሰውየው ተፈተና ያለፈ እንደሆነ ደመወዝ እንዲገኝለት፣ እምቢ ያለ እንደሆነ የወደቀ እንደው ቅጣት እንዲገኝበት ነው። አላህ የሚቀጣው በእውቀቱ እሱ ባወቀው እውቀት ብቻ አይደለም ሰዎችን የሚቀጣው። ታዘዘ በኋላ በሚሰሩት ስራ ነው የሚመነዳው። ተከለከለ በኋላ በሚሰሩት ስራ ነው የሚቀጣው እንጂ ገና ወደፊት በቀደረው ነገር ሰውየው ሳይሰራ በዛ አይደለም የሚቀጣው። ቢኢልሚሂ ቢሙጀረድ ዒልሚሂ አይደለም። ለዚህ ነው ፈተና የሚለው መን የኻፉሁ ቢልገይቢ ፈየኩፈ ዐማ ነሃ አላሁ ዐንሁ መዐ ቁድረቲሂ ዐለይህ ወተመኩኒሂ ዐለይህ። አላህን ሳያየው በሩቁ የሚፈራውን ሊያውቅ ነው። አላህ የከለከለውን ይተዋል። ያን ነገር መፈጸም እየቻለ ተመቻችቶለት ነገሩ ሁሉ ፈዩሲቡሁ ሰዋብ አልጀዚል ከዛ በኋላ ብዙ ሚንዳ ይመነደዋል። ሚመን ላ የኻፉሁ ቢልገይቢ በሩቅ ከማይፈራው ሰው የበለጠ ፈላ የርተዲዑ አን መዕሲየትን ተዕሪዱ ለሁ ፈየስዋዱ ማ ተመከነ ሚንሁ ፈመን ኢዕተዳ ሚንኩም ባዕደ ዛሊከ አልበያን ከዚህ ማብራራት በኋላ ተናንተ ድንበር የሚያልፍ ሰው አለዚ ቀጠዐ አልሑጀጀ ወአውضሐ አሰቢል ፈለሁ ዐዛቡን አሊም ለሱ ከባድ አሳማሚ የሆነ ቅጣት አለው። አይ ሙእሊሙን ሙጅዑን ላ የቅዲሩ ዐላ ወስፊሂ ኢለላህ ያንን በማብራራት አላህ እንጂ ሌላ የማይችለው የሆነ ሊአነሁ ላ ዑዝረ ሊዛሊከ አልሙዕተዲ ለዛ ድንበር አላፊ እንግዲህ ዑዝር የለውምና ወልኢዕቲባሩ ቢመን የኻፉሁ ቢልገይብ እና ላ ዑዝረ ለሁ ሊዛሊከ አልሙዕተዲ ወአማ ኢዝሃሩ መኻፈቲላሂ እንደናስ ሰው ዘንድ ፈራለሁ ብሎ ሰውየው ግልጽ እያደረገ ፈቀድ የኩኑ ዛሊከ ሊአጅሊ መኻፈቲ ናስ ሰዎችን ስለፈራ ሊሆን ይችላል ያን ነገር የሚተወው። ፈላ ዩሳቡ ዐላ ዛሊክ በዚህ ላይ አይመነደም አላህን ማይፈራ ከሆነ። ወልኢዕቲባሩ ቢመን የኻፉሁ ቢልገይቢ ሰው ለለበት የሚፈራ ሲሆን ነው። ሰው ሳያየው የሚፈራ ሲሆን ነው ሰውየው አላህን ፈሪ ነው የሚባለው። ወዐደሚ ሑዱሪ ናስ ዐንደሁ ይላል። ثم صرح بالنهي عن قتل الصيد في حال الإحرام አውሬን መግደልን ደግሞ በግልጽ ከለከለ አላህ በኢህራም ጊዜ። ፈቃል ያ አዩሃ አለዚነ አመኑ ላ ተቅቱሉ ሶይድ ወአንቱም ሁሩም አይ ሙሕሪሙነ ፊል ሐጅ ወልዑምራ በሐጅና በዑምራ ነይታችሁ ማለት ነው። ኢህራም ማለት በልቡ ሐጅ እሰራለሁ ብሎ አስቦ ለበይክ አላሁመ ለበይክ ለበይክ ያለ ጊዜ ነው እንግዲህ ሐርሟል የሚባለው። والنهي عن قتله يشمل النهي عن مقدمات القتل አውሬን ተመግደል መከልከል
ወደ መግደል ተሚያደርሱት ነገሮችንም መከልከል ያመለክታል። ሙቀደማት አለ አስቀድሞ እንግዲህ መሸጋገሪያ ወደዛ የሚያደርስ አኒል ሙሻረከቲ ፊል ቀትሊ መጋራትን ይመስል ወደላለቲ አለይ በሱ ላይ መጠቆም ማመላከት በሩቁም በቅርቡም ወልኢዓነት ያለ ቀትሊ መርዳት መሳሪያ መስጠት ምሳሌ ሁሉ መርዳት ነው። حتى إن من تمام ذلك أنه ينهى المحرم عن أكل ما قتل أو صيد لأجله እንደውም ለሱ ተብሎ የታደነ እንደሆነ ያደነው ሰው ሐላል ቢሆን እንኳን ሙህሪም ባይሆንም መብላቱ ክልክል ይሆናል። ለምን ያደነው ለሱ ስለሆነ وهذا كله تعظيم لهذا النسك العظيم ይሄን ሁሉ አላህ ለምንድነው የደነገገው ብትል ይሄን ከባድ የሆነ ኢባዳ አምልኮት ሐጅ የሚባለውን ዑምራ የሚባለውን ለማካበድ ነው። ትልቅ ኢባዳ ነውና أنه يحرم على المحرم قتل صيد አለ አውሬ መግደልን ሐራም ያደርጋል። ما كان حلالا له قبل الإحرام ተኢህራም በፊት ሐላል የነበረውን ሐራም ያደርጋል። በረመዳን ቀን ሚስቱን መገናኘት ሐራም እንደሚሆን መብላት መጠጣት ሐራም ይሆናል። ከረመዳን በፊት ሚስቱ ጋር መገናኘት ይችላል፣ ቀን ሌሊትም ይችላል እና ግን መብላት መጠጣት ሐላል ነበር፣ ግን በረመዳን ክልክል ሆነ። ለምንድን ነው? ፈተና ነው። የራሱ ኢባዳ የሚባለውን ጾም የሚባለውን ነገር ለማክበር ነው። وقوله ومن قتله منكم متعمدا ሲታወቀው የገደለ የሚለው አይ ቀተለ ሶይደን አምደን فعليه جزاء مثل ما قتل من النعم ተቤት እንስሳዎች የገደለውን አውሬ የሚመስል መክፈል አለበት ይላል። አይል ኢቢል አውል በቀር አውል ገነም የቤት እንስሳ የሚባሉት ናቸው። ግመልና ከብት ገነም ማለት ገነም የሚለው በግንም ፍየልንም ያካትታል። እነዚህ አንዓሙ ይባላል የቤት እንስሳ ይባላሉ። ፈይንዞሩ ማ ዩሽቢሁ ሸይአ ሚን ዛሊከ ታዲያ የገደለው አውሬና ቤት ያሉት እንስሳዎች ይመሳሰላሉ ወይስ ሳይመሳሰሉ የሚለው ይታያል። ማንኛውን ይመስላል? ግመልን የሚመስል ከሆነ ግመል ነው የሚከፈለው የሞተው የተገደለው። ከብት የሚመስል እንደሆነ ከብት ነው፣ ፍየልን የሚመስል እንደሆነ ፍየል ነው ይላል። ይሄ ዝርዝሩን ፊቅህ ላይ አለ። በሐነፊ መዝሀብም በሻፊይም ምሳሌ ያመጣሉ። በግ ከል የሚባል አውሬ በግ ጋር ይመሳሰላል ብለው በግ ነው የሚወጁበት ይላሉ። መሰለን ለምሳሌ ያህል ጅብን በግ ጋር ነው የሚመሳሰለው ይላሉ። ጅብ የገደለ ሰው በግ መክፈል አለበት ማለት ነው። እንደዚህ እያሉ ይመሳሰላቸዋል። يذبحه ويتصدق به ያርደዋል፣ ሶደቃ ያደርጋል። والاعتبار بمماثلته أن يحكم به ذوى عدل منكم ይመሳሰላሉ ብሎ ደግሞ የሚፈርዱ ሰዎች ሁሉ ሰዎች አይደሉም። ተሙስሊሞቹ ሁለት ሰዎች ወንድ የሆኑ ፍትሃዊ የሆኑ የማይዋሹ መገመት የሚችሉ ተፈረዱ መቀበል ነው። አይ አድላኒ يعرفان الحكم إلى حكم የሚያውቁ ሁለት አድል ሰዎች ووجه الشبه كما فعل الصحابة رضي الله عنهم መመሳሰሉ በምን አይነት ነው ብትል ሷሃቦች እንደሰሩት حيث قضوا بالحمامة شاتن ሐማማ የገደለ ሐማማ ማለት እርግብ ማለት ነው። ሐማማን የገደለ እንደሆነ ፍየል ይከፍላል ብለዋል። አሁን ፍየልና ሐማማ የሚመሳሰሉ አይመስሉም። ፍየል ትልቅ ናት፣ ሐማማ ትንሽ ናት። ግን እነሱ ያመሳሰሉበት ሌላ ነገር አለ። ውሃ በመጠጣታቸው ይመስላል ይላል። ፍየል ሐማማ የምትባለው ውሃ ስትጠጣ እንዲህ ጉንብስ ስትልና እንዲህ ያለች እንዲህ ያለ የምትጠጣ ፍየሎችም እንደዛ ነው የሚያደርጉት። እየነገርኩህ እኮ ነው። አሁን ሐማማና ፍየል አይመሳሰሉም ነበር አልኩህ። ይታይ አይመሳሰሉም እኮ ስታያቸው፣ ግን እነሱ ጠለቅ ያለ ሌላ ነገር ነው ያመሳሰላቸው። ውሃ ሲጠጡ ይመሳሰላሉ። አብ ይባላል። ፍየል ስትጠጣ እንዲህ ጉንብስ ብላ እንዲህ ታደርግና ደግሞ እንዲህ ትላለች፣ እንዲህ ብላ ደግሞ እንዲህ ትላለች። እነዚህ ሐማማዎቹ እንደዛ ነው የሚያደርጉትና ፍየል ጋር ይመሳሰላሉ።
በዛት አይደለም ነው። ፍየልም ብለዋል። ወፊን ነዓመቲ በደነቱና ነዓማ ማለት ሰጎን ማለት ነው። ግመል ጋር ትመሳሰላለህ። በዛት ከሄድክ እኮ ነዓማ ግመል ጋር ምንም አትገናኝ። ነዓማይቱ ትንሽ ነው፣ ግመል ጎራም ያህል ነገር ነው። ግን እንትን መልካቸው ትንሽ ይመሳሰላል። ክንፍ አላት እንጂ ነዓማ የምትባለው አትበርንበትም። ግን ክንፍ አላት፣ አንገቷ ረጅም ነው እንደ ግመል ማለት ነው። ወፊን ነዓመቲ በደነቱን ሰጎን አይታችሁ ታውቃላችሁ አይደል? አሁን እንግዲህ አላሳያችሁም። እዚህ ነዓማ የለ ምሳሌ አላሳያችሁ፣ በቴሌቪዥን ታያላችሁ። ወፊ በቀሪል ወሕሺ የሜዳ አህያ ማለት ነው። በቀር ያዲን የሜዳ ከብት በቀር ወሕሺ የሚባል ይሄ ጎሽ የሚባለው ሳላ የምንለው አለ። በበረሃ ውስጥ የሚገኝ አለ እክትላፊ አንዋዒሂ አይነቱ ብዙ ነው። በቀራ ነው ያሉ ከብት ነው የሚከፈለው ይመስላል ከብት። ወሀከዛ ኩሉ ማ ዩሽቢሁ ሸይአን ሚነ ነዓሚ ከቤት ውስጥ ያሉ እንስሳዎች ፍየል የሚመስል ይኖራል፣ ግልገልን የሚመስል ተፍየሎች ይኖራል። ፈፊሂ ሚስሉሁ ያን የሚመስል መክፈል አለበት። ፈኢን ለም ዩሽቢህ ሸይአን ፈፊሂ ቂመቱሁ ከቤት እንስሳዎች አንዲንም የማይመስል ከሆነ ዋጋውን ነው የሚከፍለው። ከማ ሆል ቃዒደቱ ፊል ሙተለፋቲ የሰው ገንዘብ ያጠፋ ሰው የሚከፍለው እንደዚሁ ነው። አምሳያ ያለው ነገር ታጠፋ አምሳያውን ይከፍላል። አምሳያ የሌለው ነገር የሰው ንብረት ካጠፋ ዋጋውን ይከፍላል ነው። ወዛሊከ አልሃዲዩ ላቡደ አን የኩነ ሃዲየን ባሊገል ከዕበቲ የሚከፈለው እንስሳ ደግሞ ካዕባ የሚደርስ መሆን አለበት። ወደ ካዕባ ተወስዶ ይታረዳል። አይ ዩዝበሑ ፊል ሐረሚ ሐረም ላይ ነው የሚታረደው ማለት ነው። ሐረም ለመሄድ የማይቻል ከሆነ ግን ሌላውን ቦታ ይቻላል። እንግዲህ ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ አው ከፋረቱን ጧዓሙ መሳኪነ አለ ወይ እርዱ የቀረ እንደው ሌላ ማስተሰሪያ ይሉታል። ማካካሻ ማለት ነው። ወንጀልን የሚሰርዝ ነገር ማለት ነው። ጧዓሙ መሳኪነ ደሃዎችን መመገብ። አይ ከፋረቱ ዛሊከል ጀዛ ጧዓሙ መሳኪን አይ ይጅዐሉ ሙቃበለቱል ሚስሊ ሚነ ነዓም ጧዓማን ጧዓሙ ሙቃበለቱል ሚስሊ ሚነ ጧዓም ጧዓሙን ዩጥዓሙል መሳኪን ቃለ ከሲሩ ሚነል ዑለማ ዩቀወሙል ጀዛኡ ያ አውሬው የተገደለው ነገር የጀዛኡ ዋጋው ይገመትና ፈዩሽተራ ቢቂመቲሂ ጧዓሙን በዋጋው ምግብ ይገዛል። ፈዩጥዓሙ ኩሉ ምስኪኒን ሙደ ቡሪን አንድ ምስኪን ስንዴ የሆነ እንደሆነ አንድ እፍኝ ማለት ነው። እንደዚህ አርጎ ይሰጠዋል። አው ኒስፈ ሷዒን ሚን ገይሪሂ ወይ የቁና ግማሽ ተሌላው ተስንዴ ሌላ ይሰጣል። አው ዓድሉ ዛሊከ ጧዓሚ ሲያመን ወይ በዚህ ጧዓም ልክ ደግሞ መጾም። አየሱሙ አን ኢጥዓሚ ኩሊ ምስኪኒን የውመን 6 ምስኪን ነው ያለና ማብላት አለበት ተባለ 6 ቀን ይጦማል ማለት ነው። ሊየዙቀ ቢኢጃቢ ልጀዛኢ ልመዝኩር ዐለይህ ወባለ አምሪሂ የጥፋቱን የነገሩን ውጤት እንዲቀምስ ነው አላህ ይህን የዋጅ ግዴታ ያደረገበት ማለት ነው። ወመን ዓደ ባዕደ ዛሊክ ፈየንተቂሙ ላሁ ሚን ወላሁ ዐዚዙን ዙ እንቲቃም። ከዛ በኋላ እምቢ ብሎ ደግሞ የደገመ ሰው አላህ አይለቀውም፣ ይቀጠዋል እንጂ እዚህ በሚከፈለው ነገር አይብቃቃ። ወኢነማ ነሶ ላሁ ዐለል ሙተዓሚዲ ሊቀትል ሶይድ ሲታወቀው ለገደለውን ነው አላህ እዚህ የተናገረው ዋጋው አለበት ያለው። ማዓ አነል ጀዛአ የልዘሙል ሙተዓሚደ ወልሙኽጢአ በስተት የገደለውንም ግን ሁክሙ ያካትተዋል። አውቆ የገደለውን በስተት የገደለውንም የዋጅብበታል፣ ግዴታ ያደርግበታል። ከማ ሆል ቃዒደቱ ሸርዕያ አነል ሙትሊፈ ሊኑፉሲ ወልአምዋል ልሙሕተረማ ፈኢነሁ የድመኑሃ ዐላ አይ ሐሊን ካን የተከበረ የሆነን ንብረት የሰው ገንዘብን ያጠፋ ሰው ተሳስቶም ቢሆን አውቆም ቢሆን የተሳሳተ እንደሆነ ወንጀል አይኖርበትም እንጂ በአኺራ እዚህ ዱንያው ላይ ግን የሰው ገንዘብ መክፈል አለበት ነው የሚባለው። ይሄም እንደዛው ነው ያላህ ቢሆንም ይሄ ማለት ነው። ኢዛ ካነ ኢትላፉሁ ቢገይሪ ሐቅን
ማጥፋቱ ያለ መብት ከሆነ لأن الله رتب عليه الجزاء والعقوبة والانتقام جزاء አለበት ብሎ አላህ መሰረተበት ቅጣትንም መሰረተበት انتقامም አለው አላህ ይበቀለዋል አለ وهذا للمتعمد ይሄ ግን አውቆ ለሆነው ነው ይቀጣል የሚለው አላህ ይቀጣዋል የሚለው አውቆ የሰራው ነው واما المخطئ فليس عليه عقوبة ስቶ የሰራ ያጠፋ ሰው ቅጣት የለበትም ግን መክፈል አለ انما عليه الجزاء جزاء ግን የገደለውን ያህል መክፈል አለበት هذا جواب الجمهور من هذا القيد الذي ذكره الله የብዙዎቹ ዑለማዎች እንግዲህ አባባል ይሄ ነው አንዳንዶቹ በስተት የሰራው ሰው የለበትም የሚሉ ይኖራሉ ጁምሁር ታላ غير الجمهور የለበትም ይላሉ ማለት وطائفة من أهل العلم يرون تخصيص الجزاء بالمتعمد وهو ظاهر الآية على የሆኑ ሰዎች ግን ተዕልም ሰዎች አውቆ የሰራው የገደለው ነው ጀዛ ያለበት በስተት የሰራው ሙህሪም ቢሆን የለበትም የሚሉ አሉ ትንሽ ናቸው ግን እነሱ ظاهر አያቱ ግን እነሱን ይደግፍ ነበር وظاهر الآية وهو ظاهر الآية والفرق بين هذا وبين التضمين في الخطأ في النفوس والأموال في هذا الموضع الحق فيه لله زبوت عليه حق لله نو فكما لا اسم لا جزاء لإتلافه نفوس الآدميين وأموالهم እንደዚህ ይላል ولما كان الصيد يشمل الصيد البري والبحري صيد የሚለው የየብስንም እና የባህርንም የሚያካትት ሲሆን ጊዜ استثنى تعالى الصيد البحري يبحر نوري الله قنس يبحر يفقد الله محرم بهون محرم بايهون فقال أحل لكم صيد البحر وطعامه على أي أحل لكم في حال إحرامكم صيد البحر يبحر أوري فقد الله تعالى وهو الحي من حيواناته صيد ملو صيد البحر ملو ህይወት ያለውን በባህር ውስጥ ሆኖ በህይወት ያለውን ነው وطعامه ያለው وهو الميت منها ተዛው ውስጥ ታሉት حيواناتዎች እንግዲህ ህይወት ያላቸው ነገር ሆኖ የሞቱትን ነው ይፈቀዳል ማለት ነው እዛ ውስጥ ያለው ሁሉ فدل ذلك على حل ميتة البحر ባህር ውስጥ ሞቶ የተገኘ ነገር ሁሉ ይፈቀዳል ማለት ነው متاعا لكم وللسيارة እናንተን ለማጣቀምና ለመንገደኛው ሁሉ ነው እናንተን ብቻ ማለት أي الفائدة في إباحته لكم أنه لأجل انتفاعكم وانتفاع رفقتكم الذين يسيرون معكم يعني حرموا من وراءنا النظام يفكر ለማጣቀም ነው አለ وحرم عليكم صيد البر ما دمتم حرما በየብስ ላይ ያለ አውሬ ግን እናንተ ላይ እርም ሆኗል ሙህሪም ሆናችሁ ተዘወተራችሁ ድረስ ሐጅን እስተምትጨርሱ ዑምራም እንደሆነ ያሐረማችሁት ዑምራ እስተምትጨርሱ ማለት ነው ወይ اخذ من لفظ الصيد صيد የሚለው ቃል صيد ተሚለው እንጠቀማል ይያዛል አለ انه لا بد ان يكون وحشيا የዱር አውሬ መሆን አለበት ሰው ጋር የተላመደውን አይደለም لأن الإنسية ليس بصيد ሰው ጋር ያለው አውሬ አይባልም صيد አይባልም ومأكولا የሚበላ መሆን አለበት ደግሞ فإن غير المأكول لا يصاد የማይበላው አይታደንም ولا يطلق عليه اسم الصيد صيد የሚል ስምም አይሰጠውም ይላል ለማደን አንዳንዶቹ ዝም ብለው ለማጥፋት እና ደግሞ ችግሩን ለመከላከል ያድናሉ የማይበላውን መች واتقوا الله الذي إليه تحشرون اللهن فرويان وديسم التكسكسوبات هونون أي اتقوه بفعل ما أمر به يعززون بمسرات اللهن فروت وترك ما نهى عنه يكلكلون نجر بمتو واستعينوا على تقواه ثم بمفرات لايدمو تاغزوا إلى بعلمكم أنكم إليه تحشرون فيجازيكم በማዋቃችሁ እናንተ ወደሱም ተሰበሰቡና አቅርቦ የሚመነዳችሁ መሆኑን በማዋቃችሁ በተቅዋ ላይ ታገዙ ይላል ያወቀ ሰው ነው አላህን የሚፈራው
هل قمتم بتقواه فيثيبكم الثواب الجزيل እሱን በመፍራት በትክክል የቆማችሁ እንደሆነ ብዙ ደመወዝ ይመነዳችኋል። አው ለም ተቁሙ ቢሃ ፈዩዓቂበኩም ተቅዋውን ደግሞ ያላስገኛችሁ እንደሆነ አላህን መፍራትን በተገቢው አላህን ማትፈሩ ከሆነ ይቀጣችኋል ማለት ነው። ይሄንን እወቁ ነው የሚለው አላህ ሱብሓነሁ ወተዓላ። ተዚህ ቀጥሎ ደግሞ ምን ይላል? ጀዐለ አላሁ አልከዕበተ አልበይተ አልሐራመ ቂያመን ሊናስ አለ። አላህ ካዕባን የተከበረ የሆነውን ቤት ቂያመን ሊናስ ለሰዎች መቋቋሚያ ለሰዎች መቆሚያ አርጎታል አለ። ዲናቸውም ዱንያቸውም የሚቆምበት አርጎታል ማለት ነው። ሶላት የሚሰገደው ወደዛ ነው። በሱ ማመንም አለብን ቂብላችን ነውና፣ ሐጅ የምናደርገውም እዛ ነው፣ ዑምራ የምናደርገውም እዛ ነው። የዲንም የዱንያም መስላሃ ያለበት ነው። ይሄን አላህ አድርጉ እንዲህ ያለውን ቤት እንዲህ አርጎታል አላህ አለ። ወሸህረል ሐራመ የተከበረውን ወርም እንደዚሁ ለሰው ልጆች መቆሚያ አርጎታል። አራት ናቸው ይባላል። ረጀብ ብቻውን ነው። ሌሎቹ የተከታተሉ ዙልቂዕዳና አሁን ያለንበት ወር ዙልቂዕዳ፣ ዙልሂጃ፣ ሙሐረም የሚባለው ይሄንንም የሰው ልጅ መቋቋሚያ አርጎታል። በእነዚህ ወራቶች ውስጥ ደም ማፍሰስ ክልክል ነው ስላለ አላህ። ወልሐድየ እንስሳንም ደግሞ ወደ ሚና ለመታረድ የሚነዳውን ሙተመቲዕ የሆኑ ሰዎች ዑምራን ሰርተው ሐጅን የሚሰሩት ያርዳሉ። ቂራን የሰሩ ደግሞ ሐጅና ዑምራን ባንድ ላይ የሐረሙትም ያርዳሉና ይሄ ሐዲ ይባላል። በተጠውዕም ደግሞ ዝም ብሎ ሙፍሪድም ቢሆን አርዳለሁ ታላ ይችላል። ያንን አላህ መቋቋሚያ ለሰው ልጅ ጥቅም አርጎታል እንስሳዎቹንም። ወልቀላኢድ ቀላኢድ ማለት ግመሎቹ ላይ የሚንጠለጠለው አንገታቸው ላይ ማሰሪያ ሐዲ መሆናቸውን የሚያመለክት ነገር ያንጠለጥሉባቸዋል። ያንንም ቢሆን አላህ አክብሮታል፣ ለሰው ልጆች መቋቋሚያ አርጎታል። ምልክት ነውና ለሐዲዎቹ ማለት ነው። ذلك ይህ የሆነ ይሄን ያደረገው አላህ ለምንድነው? ሊተዕለሙ አነ አላህ ያዕለሙ ማ ፊ ሰማዋት ወልአርድ አላህ በሰማያትና በምድር ውስጥ ያለውን ሁሉ የሚያውቅ መሆኑን እንዲታውቁ ነው። ስላወቀ ነው እንዲህ ያለውን ሁሉ የደነገገውና ይሄን ህግ ያወጣው ይሄን እንዲትረዱ ነው አለ። ወማ ፊል አርዲ በመሬት ላይ ያለውን ወአነ አላህ ቢኩሊ ሸይኢን ዓሊም አላህ በነገሩ ሁሉ ላይ አዋቂ መሆኑን እንዲታውቁ ነው። ስላወቀ ነው እንዲህ ያሉትን ህጎች ያወጣው። ኢዕለሙ ወቁ ለሁም አነ አላህ ሸዲዱል ዒቃብ አላህ ደግሞ እምቢ ላለ ሰውና ለወነጀለ ሰው ቅጣቱ ብርቱ መሆኑን ወቁ። ወአነ አላህ ገፉሩር ረሒም አላህ መሐሪና አዛኝ ሩህሩህ መሆኑንም ወቁ። ለተመለሰ ሰው ህጉን ላከበረ ማለት ነው። ማ ዐለ ረሱሊ ኢለል በላግ በመላእክተኛው ላይ ማድረስ ማስተላለፍ እንጂ ሌላ የለበትም። እሱ ታስተላለፈ በኋላ እናንተ ባትተገብሩ የምትጠየቁት እናንተ ናችሁ አለ። ወላሁ ያዕለሙ ማ ቱብዱነ ወማ ተክቱሙን አላህ የምትግልጽ የምታረጉትንና የምትደብቁትን ያውቃል። ስለዚህ አያውቅም እንዳይመስላችሁ ተጠንቀቁ እያለ ነው አላህ ሱብሓነሁ ወተዓላ። يخبر تعالى أنه جعل الكعبة البيت الحرام قياما للناس يقوم بالقيام بتعظيمه دينهم ودنياهم عليهم كعبان بمكبرنا بمسجد الحرام بمكبر يسوج ديناتهم يقاقمال صلاة የሚሰግዱ ወደዛ ነው። ተውሂዳቸው ይቋቋማል፣ ዲናቸው ይቋቋማል፣ ዱንያቸውም ተቋቋማል። فبذلك يتم إسلامهم እስልምናቸው በዚህ ይሟላል። ወቢሂ ተሐጡ አውዛሩሁም ወንጀላቸውም በዚህ ተረግፋለች። ወተሕሱሉ ለሁም ቢቀስዲሂ አልዓጣያ አልጀዚላ ያንን ቤት በማሰብ በጣም ብዙ የሆኑ ስጦታዎች ይገኛሉ። ወልኢሕሳኑ ልከሲር ብዙ የሆነ በጎ ይገኛል። ወቢሰበቢሂ ተተፊቁ ልአምዋሉ አለ ቱንፈቁ ልአምዋሉ በሱ ምክንያት ወደ ካዕባ በመሄድ በሐጅ ምክንያት ገንዘቦች ይወጣሉ። ወቱቅተሐሙ ሚን አጅሊሂ አልአህዋሉ ወደ መካ ለመሄድ ወደ ካዕባ ለመሄድ በሱ ምክንያት ብዙ መከራዎችም ሰው ይጋፈጣቸዋል። ብዙ መከራዎች ይቻላሉ ማለት ነው። ወደዛ ሀገር ሲከድ በቀላል አይደለም የሚከደው። ብዙ ውጣ ውረድ አለ፣ ችግር አለ። ያ ሁሉ ይቻላል። ያን በመቻል ደግሞ ሰዋብ ይገኛል።
ويجتمع فيه من كل فج عميق جميع أجناس المسلمين በጣም ሩቅ ተሆነው መንገድ ሁሉ የሙስሊሞች አይነት ሁሉ ይሰባሰባሉ። ነጩ ይመጣል፣ ቀዩ ይመጣል፣ ጥቁሩ ይመጣል፣ ጥቁር መሐከለኛው ይመጣል። አይነት የተባለ ሁሉ የሰው አይነት ሁሉ ይገኛል። መተዋወቅ ይገኛል፣ መጠቃቀም ይገኛል። فيتعرفون ويستعين بعضهم ببعض ይተዋወቃሉ። እዛ መካ ላይ ሄደው አረፋ ላይ ሙዝደሊፋ ላይ ሚና ላይ ከፊሉ በከፊሉ ይታገዛል፣ አንዱ አንዱን ይረዳል። ويتشاورون على المصالح العامة خلقን ሁሉ ሙስሊሚን ሁሉ የሚያዳርስ በሆነ ጥቅም ላይ ደግሞ ይመካከራሉ። ግን ይሄ ቀርቷል። አሁን ምንም የሚመካከር የለም። ዝም ብሎ ተሰብስቦ ይመጣል እንጂ የሚመካከር የለም። የተሸረዐው ሐጅ ለዚህ ነበረ ይላሉ ፉቃሃዎች። እነዚህ በጣም አስራሩ ሸሪዓን የሸሪዓን ምስጢር የሚተነትኑ ሰዎች ሐጅ የተደረገው አሉ ዓመታዊ የሆነ ሙዕተመር ነው። በዓመት ጊዜ አንድ ስብሰባ ሙስሊሞች የሚሰባሰቡበት ነው። የሚሰባሰቡበት ለምንድን ነው? ሁሉም በያገሩ አንድ ላይ ተገናኝቶ ተማክሮ በያገሩ ያን የተመካከሩበትን ነገር ይዞ ሄዶ ለማስፋፋት ነበረ። ግን ይሄን የሚያደርገው ይታለ ደሞ ተከልክሏል ይመስለኛል። ይሄን ለማድረግ ዝም ብለህ ሐጅ አድርገህ ሄድ ሌላው ውስጥ ምን አገባህ የሚል ባለስልጣን ሞልቷል። ስለዚህ ይመስለኛል የቀረው እንጂ አለዛ ነብያችን ያደረጉት በሐጃቸው ጊዜ ረጅም ኹጥባ አድርገዋል። ከባድ ወሳኝ የሆኑ መላእክት እንትኖችን ያስተላለፉት አንድ ሁኑ አሉ። እስበሳቸው አንድ ሁኑ ብለዋል። የዛ ጊዜ አንዱን እንዳይገል አሉ። አንድ ሁኑ ሙስሊም የተባለ ሁሉ አንድ መሆን አለበት አሉ። ይሄ ትልቅ መልእክት ነው። የሴት መብትን አደራ ብያቸዋለሁ፣ ሴት እንዳትበድሉ ብለዋል። ይዘን ባሪያ የሚባሉ አሉ በዛ ጊዜና የነሱን መብት አደራችሁን እንዳትነኩ እንድታከብሩ ብለዋል። ትላልቅ ነገሮችን ተናግረዋል። የዛ ጊዜ ኹላፋዎቹም ነብዩ ተህዱ በኋላ የተተኩት የሚናገሩት እንደዚሁ ነበር ኹጥባቸው ላይ። አሁን የሚነገረው ይቹን እንትኗን ብቻ ነው፣ ስለ ሐጅ ብቻ ነው የሚነገረው። ስለ ሐጅማ ይሄ በመንደር ላይ ያለው ኢማሙ ላይ ይናገራል አይደል? እዛ ትልቅ ስብሰባ ላይ የሚናገሩት የሚያስቅ ነው የሚናገሩት። አሁን እዛ ትልቅ ዓለም ተሰበሰበበት ላይ ስለ ሰላምታ ይናገራሉ። እኛ ሰላምታ ትንሽ ነው ለማለት ሳይሆን ግን እንደው በዛ ኒስባ ምንም አይደለም። ሰላም ተባባሉ፣ አንዱ ሰላም ተባባሉ፣ ተዋደዱ ምናምን የሚል ነገር ነው የሚናገሩት። ይሄማ እኛው መንደር ለመንደር ይሄው እየተናገርነው ነው። على المصالح العامة عليه وتنعقد بينهم الروابط في مصالحهم الدينية والدنيوية. الدين يتملكت ጥቅም ስለ ዱንያም የተመለከተ ጥቅም እና ነገር ይናገራሉ። ረዋቢጥ አላቸው ስበስ የሚያገናኛቸው ስለዛ ያወራሉ ማለት ነው። قال تعالى ليشهدوا منافع لهم ويذكروا اسم الله في أيام معلومات على ما رزقهم من بهيمة الأنعام على الله بل لا بد عليه ለነሱ የሆነ ጥቅም እንዲቀርቡ እንዲጣዱ ነው አለ። ያላህን ስም እንዲያነሱ ነው። በታወቁ ቀናቶች ውስጥ አያመ ተሽሪክ ላይ አላህ በሰጣቸው በረዘቃቸው ተቤት እንስሳዎች ላይ ሲያርዱ አላሁ አክበር እንዲሉ ማለት ነው። ومن أجل كون البيت قياما للناس قال من قال من العلماء የካዕባ የሚባለው ለሰው መቋቋሚያ ስለሆነ አንዳንድ ዓሊሞች ብለዋል አለ። ምን ብለዋል? إن حج بيت الله فرض كفاية في كل سنة ያላህን ቤት መጎብኘት ፈርዱ ኪፋያ ነው በየዓመቱ። አንድ ሰው እንኳን ካዕባን ሐጅ ሳያደርግ ቢቀር ቤቱ ባዶውን ቢቀር በአንድ ዓመት አላህ ችግር ይፈጥራል። في كل سنة
فلو ترك الناس حجه لآثم كل قادر ቤቱን ሐጅ የሚያደርግ ቤታው አንድ ሰው እንኳን ማያርግ ቢሆን የሚችለው ሁሉ ይወነጅላል አርጎ እንኳን የሚያቅ ቢሆን በለው ተረከ الناس حجه لزال ما به قوامهم ቤቱን ባዶ ቢያደርጉት በሱ ምክንያት የሚቆመው ነገር የነሱ መቋቋሚያቸው ይጠፋ ነበር وقامت القيامه ቂያማቱ ቆማለች ለይህማ ብሎ በኋላ መጨረሻ ላይ ቤቱ ይፈርሳል ቤቱን የሚያፈርሱት ሰዎችም ተውማን እንደሆኑ ተነግሯል ወደዙ ሆነው የሚመጣው እና የዛን ጊዜ የሚፈርሰው ለምንድን ነው ሐጅ የሚያደርግ ሰው የለምና ነው ብሏል አንድ እንኳን ሐጅ የሚያደርግ ሰው የለም ሙስሊሞች ያልቃሉ በዛ ጊዜ ነው ምን ያደርጋል ብሎ ነው የተወው ማለት ነው አብቅቶበታል አሁን እንግዲህ ያረጉት ብሎ ተወው ከዛ በኋላ ቂያማ ይቆማል وقوله والهدي والقلائد يالو أي وكذلك جعل الهدي والقلائد التي هي أشرف أنواع الهدي تهدي هلو انقدها آلاك أيهونجو قمالنات قياما للناس ينتفعون بهما ويثابون عليهما بالنسو يتكمالو ذلك لتعلموا أن الله يعلم ما في السماوات وما في الأرض وأن الله بكل شيء عليم فمن علمه أن جعل لكم هذا البيت الحرام أواكي سلهنا يتكبر بيت لنانت أدرج لما يعلمه من مصالحكم الدينية والدنيوية بدينم بدنيام لنانت تقيم علونا ينسلم يوقنو واعلموا أن الله شديد العقاب وأن الله غفور رحيم لم بيتنيا ديمو قطعتو برتو ነው አላህ Subhanahu Wa Ta'ala የሚቻል ጌታ አይደለም ወደሱ ለተመለሰ ደግሞ መሐሪ ነው አይለይኩን هذان العلمان موجودين في قلوبكم على وجه الجزم واليقين تعلمون أنه شديد العقاب العاجل والآجل على من عصاه وأنه غفور رحيم የሁለት ዕውቀት በውስጣችሁ ሊገኝ ይገባል የሚቀጣ መሆኑንም ማወቅ አለባችሁ የሚምር መሆኑንም ማወቅ አለባችሁ ነው أنه غفور رحيم لمن تاب إليه وأطاعه فيثمر لكم هذا العلم الخوف من عقابه ይቀጣል ብላችሁ ያወቃችሁ እንደሆነ የሱን ቅጣት መፍራትን ያሳውቃችኋል ይቀጣናል ብላችሁ ትፈራላችሁ والرجاء بمغفرته وثوابه ማሪ ነው አዛኝ ነው ማለትን ያወቃችሁ እንደሆነ ደግሞ ይመረናል ተተመለስ ይመረናል የሚለው ታውቃላችሁ وتعملون على ما يقتضيه الخوف والرجاء ثم قال تعالى ما على الرسول الا البلاغ وقد بلغ كما امر ملكتنيو ما استلالف انجيل الى يلبسم استلالفوا وقام بوظيفته وما سوى ذلك فليس له من الامر شيء والله يعلم ما تبدون وما تكتمون فيجازيكم بما يعلمه تعالى منكم الله عنده وقته እንግዲህ መነዳችኋል ኸይርም ተሆነ ኸይር ሸርም ተሆነ ሸር ማለት ነው هذا وصلى الله وسلم على نبينا محمد وإلى لقاء آخر والسلام عليكم ورحمة الله وبركاته قرآن